ዛሬ ጌታ ይረዳናል። ምዕራፍ 2ን እንጨርሳለን። ከዛ ምዕራፍ 3ን ደግሞ እንቀጥላለን። ክብር ለኢየሱስ ይሁን። አሜን አሜን። ላስት ዊክ የነበራችሁ ሰዎች አንድ ምንባብ አንብቤላችሁ ነበር የጨረስኩትኝ። እንዴት እኛ አህዛቦች ይህን ልናስብ ይገባል፣ ይህን አስቡ የሚለውን የጳውሎስን ምክር ሁልጊዜ እንደ አንድ አህዛብ አማኝ ከሩቅ እንደተጠራ አማኝ ዋጋ ልንሰጠው የሚገባን ሐሳብ ነው። ያ ምንድነው? የት እንደነበራችሁ አስቡ። ከኪዳን ሩቅ ናችሁ፣ ያለ ክርስቶስ ነበራችሁ፣ ከእግዚአብሔር ተስፋ ሩቅ ነበራችሁ ብሎ አሁን ያሉበትን ህይወት በዋጋ እንዲይዙት በምክንያት እንዲጠብቁት ከየት እንዳመጣቸው አሁን ያላችሁበት ህይወት ከቦታው ከጀመራችሁት ቫልዩን አትረዱትም። ስለዚህ መዳናችሁን በምን አይነት ዋጋ እንደተገኘ እንድታውቁ የደረሳችሁበትን ሳይሆን ከየት እንዳመጣችሁን አስቡ እያለ ወደ ኋላ ያስታውሳቸዋል። ምክንያቱም ህግ ባላቸው ሰዎች አረመኔ የተባሉ ናቸው። በመገረዝ ስርዓት በኩል ለዝጌር በኪዳን የተጠጉ የተባሉ ሰዎች ያልተገረዛችሁ ተብላችኋል። ከተስፋው ቃል ሩቅ ናችሁ። የአባቶች ኪዳን የላችሁም። እንደውም እድናለሁ የሚል ወደፊት አልነበራችሁም። ያለ ክርስቶስ ነበራችሁ። ያለ ክርስቶስ ነበራችሁ ማለት ከህይወት ቶታሊ ጎላችሁ ነበረ የሚለው ነገር ያስታውሳቸዋል። እና አይሁዳዊነት ለአህዛብ ያለውን አንዳንድ ግንዛቤ አንዳንድ ሐሳቦችን አሳይቻችሁ ነበረ። በተለይ ራሱ በእነሱ ያለን ስም ምንድነው? ለሲኦል ማግዶ ይሆኑ ዘንድ የተፈጠሩ የሚል ድምዳሜ እንዲያስቡ አድርጓቸዋል። ህጉን ስታጠናው ወደዚህ እውቀት ነው የሚያመጣ። አንተን ብልጫ እንዳለህ ሌላው ደግሞ እንደተገፋ አይነት እውቀት እንድታውቅ ራሱ አንዳንድ ትምህርቶች የሚጥሉላችሁ እውቀት አላቸው። እና ህጉን ተምረው የበሰሉ አይሁዶች ስለ አህዛብ ሲጠየቁ አይደለም ሊያቅፉና ሊያገቡ ዘር ካንተ ጋር ደባልቀው ሊያስቀጥሉ ይቅርና በገበያ እንኳን ከጨበጡ ቤታቸው አይገቡም። እንደረከሱ ስለሚያስቡ በራፋቸው ላይ ውሃ የሞላበት ጋን አላቸው። ክርስቶስ ወደ ወይን ጠጅ የለወጠው እነዛን ጋኖች ነው። እና እያንዳንዱ አይሁዳዊ ገበያ ከወጣ ረክሶ እንደሚመጣ ያውቃል። አንደኛ አይደለም አይሁዳዊ ሆነ ጨበጠው አህዛብ ሆነ ጨበጠው ይቅርና አስራት ባልጨበጠ እጅ ራሱ ከጨበጥከው እንደረከሰ ነው የሚያስበው እና ተጣጥበው ነው የሚገባው። ያን ያህል ህጉ ምን ያደርጋችኋል? ያለያያችኋል። አህዛብነትን በጣም ነው ያራቀውና አንዳንድ ነጥቦችን አሳይቻችሁ ነበር። ለምሳሌ በእነሱ ትራዲሽን ውስጥ አንዲት አርግዛ ምጥ ከያዛት እንደ አንድ አይሁዳዊ እሷን ለመርዳት መጠጋት ራሱ በጣም ነው የሚጸየፉት። ምክንያቱም የምትወልደው አንድ ተጨማሪ የሲኦል ማገዶ ስለሆነ፣ አንድ አመፀኛ ስለሆነ ወደዚህ ፕላኔት የሚመጣው ያን ያህል አለመወለድህ ራሱ የሚናፍቁበትን አይነት ድምዳሜ ጋር አድርሷቸዋል። አክቹአሊ ህጉ በዛ ልክ እንዲጠሉ ነግሯቸው ሳይሆን ህግን እንደሚገባ ለመረዳት ነፍሳችሁ ያረፈደ ስትመጣ እንደዚህ አይነት ማንነትን ቢውል ታደርጋላችሁ። ይሄንም ነግራችሁ ማለት የተገፋንበትን ጥልቀት እንድትገቡ እንጂ ይሄን ያህል ገፍተውኛል እንዴ ብላችሁ እንድታቄሙ አይደለም። ክብር ለጌታ ይሁን። አደራችሁን። ክብር ለጌታ ይሁን። በዛ ዘመን አንዱ ትራዲሽናቸው ምንድነው? ለምሳሌ አንድ አይሁዳዊ አንዲትን አህዛብ ካገባ በህይወት እያለ ምንድነው የቀብር ስነ ስርዓት ቤተሰቦች ያከናውኑለታል። ምክንያቱም አህዛብ አግብቷል ማለት የዘር ላይኑን ቆርጦ ወጥቷል ማለት ስለሆነ በዛ የዘር ሐረግ ውስጥ የሞተ ያክል ይመዘን ነበር። ይሄን ያህል ነበር። እንግዲህ መጽሐፍ የሚል ምንድነው? እንዲህ ትገፋ ነበርክ፣ እዛ ሩቅ ነበርክ፣ ከዛ አንስቶ በአብ ቀኝ ያስቀመጠ ጸጋ ነው። ስለዚህ መዳን እንዳይቀልብህ ከየት እንደመጣ ከረሳ የት እንደመጣ ዋጋ ልትሰጠው አትችልም። ድኛለሁ የሚለው ሆድን ሙልት የሚያደርግልህ ከምንድነው ያዳነኝ የሚለው ሲገባህ ነው። ክብር ለጌታ ይሁን። አሜን። ይሄንን ብለን ነበር ላስት ዊክ የጨረስነው። ጳውሎስ ይሄን ሁሉ ከተናገረ በኋላ ወደ ንጽጽር ይመጣል። ኤፌሶን ምዕራፍ 2 ቁጥር 4 ጀምሮ ስታነቡት ወደ ንጽጽር ነው የሚመጣው። በኢየሱስ ክርስቶስ ሞት ወይም በክርስቶስ ደም ምክንያት እግዚአብሔር አሕዛብን ወደ ራሱና ወደ አይሁዶች ያቀረበበትን ጥበብ ነው የሚናገረው። የክርስቶስ ደም እኔና እናንተን ወደ እግዚአብሔር ብቻ ሳይሆን ያቀረበን ወደ አይሁዶችም በህግ ወደ ተጣላ ነው ሰዎችም አንድ እንዳንቀራረብ አድርጎ በመካከል የበቀለ እውቀት አለ። ያንን እውቀት በስጋው በማፍረስ ምን አድርጓል? እግዚአብሔር እርስ በርስም አስቀራርቦናል፣ ከራሱም ጋር አቀራርቦናል። አሁን ንጽጽር ነው የሚጀምረው። በጣም ሩቅ ነበር፣ የተጣልን ነበር፣ የተገፋን ነበርን፣ ከኪዳን የራቅን ነበር፣ ያለ ክርስቶስ የነበርን ነበርን ይልና እነሱን ደግሞ ከኪዳን ጋር ያስጠጋቸዋል፣ ከአባቶች ጋር ያስጠጋቸዋል። የመቅደስ ስርዓት ከነሱ እንደሆነ ይነግራቸዋል። ለዝጌርና ለተስፋ ቃሉ በጣም ቅርብ የሆኑ እንደሆነ ይናገራል። በተለይ ወደ ታች ቁጥሮችን እያነበብን ስንመጣ
ቀርበው ለነበሩት ሰላምን ሰበከላቸው ይላል። ርቀን ለነበርነው ለኛም ሰላምን ሰበከ ይላል። ክብር ለጌታ ይሁን። በአንድ ስብከት ሁለቱን ዓለም አገናኘ። አሜን አሜን። ይኸውላችሁ የቀደመው ኪዳን ለነሱ የሰበከውና ስለኛ ያወራው በጣም የተለያየ ነው። እነሱን አስጠግቶ እኛን ያራቀ ነገር ነው ዕውቀቱ የሕግ መጽሐፍ። አዲሱ የጸጋ ወንጌል ግን ለቀረቡትም ወንጌል ነው፣ ለራቅ ነው ለኛም ሌላ ትምህርት አላመጣም። ሻል አይደለም ያደረገን። ለነሱ የተወራውን የሚመስል እውነት አወራን። ለነሱ የተወራው ማን ነው ካላችሁ በነቢያት በሩቅ የተብራራው ክርስቶስ ኢየሱስ ነው። ያም ወንጌል ነው። ክብር ለጌታ ይሁን። የመንግስት ወንጌል መጣ። አንዱን አርቆ ሌላውን የማይገፋ፣ አንዱን አቅፎ ሌላውን የማይገፋ ወንጌል መጣ። ክብር ለጌታ ይሁን። አሜን አሜን ሃሌሉያ። ስለዚህ ይሄ የክርስቶስ መስዋዕትነት ምን አድርጓል እያለን ነው? በአይሁድና በአሕዛብ መካከል ያለውን እርቀት አጥብቧል፣ አንድ አድርጓል። ኢናዲሽን ደግሞ ከራሱ ጋር ምን አድርጎናል? አቀራርቦናል። ይሄ የሚያሳየው የአንድን ኃጢአት ከመካከል መሻርና መውጣት ነው። ምክንያቱም ኃጢአት ለኛ ሞትን ሰጥቷል። ኢናዲሽን ከአይሁዶች ጋር አራርቆናል፣ ዘርን ከዘር ለያይቷል። ያ ብቻ አይደለም፣ ሰውን ከምንጩ ከመለኮት አለያይቶታል። አሁን በአንድ ውድቀት ምክንያት ምን ሆነናል? በአንድ አመፃ ምክንያት እርስ በርስ ተለያይተናል። እንደገና ምንጫችን ከሆነው ከመለኮት ጋር ተለያይተናል። የኃጢአት ክፋቱ ካሁን በፊት ነግሬያችሁ ሊሆን ይችላል። እግዚአብሔር ከናንተ አኩርፎ እንዲቀር ማድረግ አይደለም። እግዚአብሔር ዘመርክም ዘፈንክም ይመጣል። ኃጢአት የሚያደርገው ምንድነው? ኃጢአት ሰራህ ብሎ እዝጌር አኩርፎ ለሚቀመጠው ከሚመጣ እግዚአብሔር አንተን ነው የሚደብቀው። አዳም ኃጢአት ሳይሰራም እግዚአብሔር ይጎበኘዋል። ኃጢአት ከሰራም በኋላ አላቋረጠም ጉብኝት። ከቆምክ ሊያበረታታ፣ ከወደክ ሊያነሳ መለኮት ፍለጋ አያቋርጥም። ይሄ ማወቅ አለባችሁ። ማለት እንደፈለክ ብትሆን እያልኩ አይደለም፣ እደግመዋለሁ። ኃጢአት ስትሰራ እግዚአብሔር አኩርፎ የሚቀር አይደለም። አንተን ነው ከማንም ያሸሸ። ትዝ ይላችኋል፣ ድምፅህን በገነቱ ሰማሁ ይላል ማን? አዳም። አኩርፈ ድምፅ አልከለከልከኝም፣ ድምፅን ሰምቼዋለሁ፣ ግን ካሁን በፊት ድምፅን ስሰማ መጣህልኝ ብሎ የሚሮጥ ማንነቴን ኃጢአት መጥቶታል። ከሚመጣ እግዚአብሔር ደብቆኛል። ከሚመጣ እግዚአብሔር ምን አድርጎኛል? ሸሽጎኛል። ይሄንን ነው እየተናገርኩ ያለሁት። ስለዚህ ያ ኃጢአት በክርስቶስ ደም ከመሃል ሲወጣ ለሚመጣ እግዚአብሔር የሚጠጋ ለሚፈልግ እግዚአብሔር እነሆኝ የሚል ማንነትን ሰጠ። አሜን ናችሁ? ክብር ለጌታ ይሁን። በኋላ እናዋለን በመካከል ያለ የጥል ግድግዳ የሚለው ጳውሎስ ምን እያሰበ ነው የሚለው በኋላ አሳያችኋለሁ። በዋናነት ብዙ ጊዜ በቤተ መቅደስ ያለው መጋረጃ እያሰበ እንደሆነ ግን አይመስልም ንግግሩ። የቤተ መቅደሱ መጋረጃ አይሁድን ከአሕዛብ የለየ አይደለም። ቶታሊ የሰው ልጅን ከማን የለየ ነው? ከእግዚአብሔር የለየ ነው። ነገር ግን በቤተ መቅደሳቸው የተገነባ የአሕዛብ አደባባይና የአይሁድ አደባባይ የሚባል ነገር አለ። እሷን ካለፍክ ይወግሩሃል። ፖል ይህን ሲጽፍ ያን እያሰበ ነው። መቅደስ ትመጣለህ፣ ከዚህ አትለፍ ተብሎ ተሰምሮልሃል። ያንን መስመር ምን አደረገው? ድራሹን አጠፋው። አሁን የአይሁድ አይገባ፣ የምን አይገባ፣ አይሁድ የለ፣ እስኩስቴስ የለ፣ ጨዋ የለ፣ ባሪያ የለ፣ ጋሼ የለ፣ እትዬ የሉ። ማን ያለው ስትባል ኒው ክሬሽን፣ አዲስ ፍጥረት ነው ያለው። ሃሌሉያ ክብር ለጌታ ይሁን። እርሱ ምናችን ነው? ሰላማችን ነው። ቁጥር 15 ላይ ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛትን ሕግ ምን አድርገው ሽሮ በመካከል ያለውን የጥል ግድግዳ በስጋው ምን ያደረገ ያፈረሰ ሲል መጋረጃን አይደለም እያወራ ያለው፣ ስለ ግድግዳ ነው የሚያወራው። ስለ ግድግዳ ነው የሚያወራው። ይጥቅስን ለመረዳት ጳውሎስ በአእምሮ ውስጥ ምን አይነት የመከፋፈል ግድግዳ እንዳለ እያሰበ እንደሆነ የግድ ከጽሁፍ ወጣ ብላችሁ በዛን ዘመን የነበረውን የቤተ መቅደስን ዲዛይን ማየትን ይጠይቃል። በዛን ዘመን ይሄ የአሕዛብ አደባባይና የአይሁድ አደባባይ በማለት የሚለይ በሄሮድስ ቤተ መቅደስ ውስጥ ግቢ ውስጥ የተገነባ አጥር አለ። ያንን ነው የሚያስበው። ትመጣለህ፣ ከዚህ አትለፍ ተብሎ ተጽፎልሃል። ካለፍክ ርኅራኄ የለም፣ ትወገራለህ። በጣም ከባድ ነገር ነው። ስለዚህ አሕዛብ ይመጣል፣ እስከ ግድግዳው ይቆማል። አይሁዳዊ ከሆንክ ግድግዳውን አልፈት ትሄዳለህ። ምንድነው የለየን? አንዱ ጠጋ እንዲል ሌላኛው ስርዓቱን ይዞ እንዲልቅ የከለከለው ምንድነው ካላችሁ ያ የሕግ ትእዛዛት ነው። ግንቡ እንዲገነቡ ሪዝናቸው ምንድነው ካላችሁ የሕጉ ትእዛዝ ነው። እውቀቱ ብሉ ፕሪንት ነው። ውጤቱ ግንባታው ነው። ከዚህ ቤት በፊት ብሉ ፕሪንቱን ነው ለመሐንዲሶች የሰጣችኋቸው። ያን ያነበቡን ይሄን የሰሩላችሁ። ስለዚህ ብሉይ ኪዳን ሲገባ የሚያስቀጣዋለው የሚያረቀዋለው ይሄን ነበር የሚናገረው። ይሄንን ይላል በስጋው ምን ያደረገው? አፈረሰው። ይህን በሚጽፍበት ጊዜ ሐዋርያ ጳውሎስ ያ ቤተ መቅደስ ስቲል በዛ ቦታ ነበር። በ70 ዓመተ ምህረት ነው የፈረሰው። አልፈረሰም ነበር ያኔ። እንኳን ፈረሰ። ራሜን በሉ
እና ብዙ ጊዜ ከመጋረጃው ጋር ብቻ እንዳታስቡት ነው። ከመጋረጃው ጋር ከሆነ ማንም ወደዛ አይገባም። አይሁዳይም አይገባም፣ ግሪክም አይገባም። የኃጢአት የሚባለው ነገር ቶታሊ የሰውን ዘር ከማለይቶታል፣ ከመለኮት ለይቶታል። በጣም በጣም ከባድ ነገር ነው። እና እናንተ አሕዛቦች አቤት አትሉ። ይሄን አስቡ። ክርስትና መቅለል የሚጀምረው ከየት እንደመጣ እየረሳህ ከመጣህ ነው። አንዳንዴ ከየት እንዳነሳን ምን እንዳደረገልን በምን አይነት ምህረት እዚህ እንደተገኘን እየረሳን ከመጣን አሁን ያለንበት ህይወት አሁን እኛ ጋር ያለው ሰላም ቫልዩለስ ይሆናል። ይቀልባቸዋል። ሰዎች የመዝሙር ዋጋው፣ የስብከት ዋጋው፣ የአምልኮ ዋጋው፣ የቤተክርስቲያን ክብሩን እየቀለለባቸው ከሄደ እየረሱ ቢመጡ ነው። እግዚአብሔር ያስታውሰን። የዳዊት ኳሊቲው ይሄ እኮ ነው። በጣም ይደንቀኝ። ዳዊት የትም ቦታ ይሁን የሆነ ቦታ ነቃ ካለ ጊዜ ካለው ያስታውሳል። ማስታወሻውን ያገላብጣል። እኔ ማን ነኝ? ቤቴስ ምንድን ነው? ያለበትን አይደለም በደረሰበት ሲኮራ አትመለከተውም። ለዚህ ኩራት ከመምጣቴ ከመድረሴ በፊት እኔ ማን ነኝ ብሎ ቦታውን እንዲያጣጥም ከየት እንደተነሳ ያስታውሳል። ሙልጭ ያልኩ እረኛ ነበርኩ ነው የሚላችሁ። እረኛውን ብድግ አድርገህ ንጉሥ ያረከው የንጉሥ ልጅ የዳርክለት እንዴት ደስ ይላል። እረኛ የንጉሥ ልጅ አገባ። እኔ ልጆኜ ከአባባ ተስፋዬ ተረት ብቻ ነበር የሰማሁት። ቀጥሎ ደግሞ መጽሐፍ ቅዱስ ላይ ያገኘሁት ይህን ታሪክ ነው። አሜን። የመሃሉን ጉልት ማን የሞላው? እግዚአብሔር ነው። ተቀላጥፌ እዚህ መጣሁ አይላችሁም። ትንሽ ነበርኩ አግዘኝ ትልቅ ሆንኩ ይላል። ስለዚህ አይቀልብኝም፣ ዋጋው አያንስብኝም። ለምን? ማንም ጀግና አይደርስበትም ሰው ባንተ ካልታገዘ በስተቀር እዚህ ጋር አይመጣም። እስቲ አስበው፣ ከሲኦል አምልጫለሁ። ስንት ከፍለህ ታገኘዋለህ? ድኛለሁ፣ እንዴት ታመጣዋለህ? ምን ይገርማል ካላችሁ ሰው ድኛለው ጋር ደርሶ ሲቀዘቅዝ ልጥጥ ሲል ልጥጥ መንፈስ የተመታ ይሁን። ደሞ እኮ አዩ አሜን። እንኳን እንዳንተ አይነት እኮ 10 እዚህ ጋር ቢኖር አሜን ነው ወይ? ቦሌ ቃልዮት በቃ ቡም። ጌታ ይባረክ። አሜን ናቸው። እና ይሄ ግድግዳ በጳውሎስ ሐሳብ ውስጥ ነበር። ይህ አዲስ ተቋም ማለትም ቤተክርስቲያን የመሃሉ ሲፈርስ የተገኘው አዲስ አካል የጎሳ ልዩነቶችን አያፈርስም። አሁን ብዙ ጊዜ የምንሰጠው ምንድነው? እስኩስቴስ የለም፣ ጨዋ የለም፣ ባሪያ የለም ስንል ገብቷችኋል? ይሄ አዲሱ ግድግዳው ሲፈርስ የመጣው አዲስ ህይወት የጎሳ ልዩነትንም አብሮ ያወደመ አርገን ነው የምንተረጉመው። አንድ ሰውዬ እንዳለ ምንድነው በቋንቋ የምትጨቃጨቁት? ከነገር ከቋንቋ ከምናምን ለይቶናል እና ወደ የትኛው ቋንቋ ነው ሰብሰብ አድርጎ ያመጣናል? አልገም ወላይትኛውን ሀዲያውን ቀምቶ ወደ አማርኛ ነው ያመጣን ወይስ ወደ ኦሮምኛ ነው የወሰደን? ምን እንዲገባኝ ነው እያልከኝ ያለው? በጣም መጠየቅ ያለበት ነገር ነው። የቤተ ክርስቲያን ውስጥ አሁን የጀመርነው ህይወት የጎሳ ልዩነትን፣ የባህል ልዩነትን፣ የካልቸር ልዩነትን ምን የሚያደርግ አይደለም፣ የሚያፈርስ አይደለም። ነገር ግን እያንዳንዱ አማኝ አይሁዶችንና አሕዛብን ወደ አዲስ ህያው ማህበር በማዋሃድ የሚመነጭ እዚህ ኪንግደም ውስጥ የሚመነጩትን በረከቶች በእኩል ወደሚካፈሉበት ሌቭል ነው ያመጣል። አሜን ናቸው። ይሄ አሁን የመጣው አዲስ ህይወት ቋንቋን ምናምን ከቋንቋ ያበላለጠ አይደለም። ባይዘወይ ይሄን ነገር በጣም ማውራት ያለብኝ ይመስለኛል። ቋንቋና ነገር አሁን እየተመካከርንም ስለሆነ አላችሁልኝ። ምንድነው ኮስታራ? እሺ ምን እያልኩ ነው? ዮሐንስ ራእይ ላይ ነው አይደል? እነዚህ ከየት ነው የመጡት ይላል። ልብሳቸውን በበጉ ደም ያነጹ ናቸው አለ። አሜን። እና እንትን ቻይናውያን ናቸው ራቅ ላድርገው ብዬ ነው። ኩባ ናቸው ሲሉ አይደለም። ልብሳቸውን በበጉ ደም ምን ያደርጉ ናቸው? ያነጹ። ልብሳቸው ሲል ይሄኛው አይደለም። ምንም አይነት ዘር ይኑርህ አዳፋ ነው። ምንም አይነት ባህል ይኑርህ አዳፋ ነው። እዛ የምትገኘው እዚህ ያለው የዘር ኩራት ተመዝኖ ሳይሆን ታጥበህ ነው። አሜን ናቸው። ታጥበህ ነው። ስለዚህ አጥበዋል አለ እና ይሄ ማጠቢያው ደግሞ ምንድነው የሚያጥበው? አጥቦስ ምንድነው የሚያደርገው ሲባል ይዋጃል አለ። መዋጀት የሚለውን አስቡ። መዋጀት ማለት ከቋንቋ ወደ ቋንቋ አይደለም፣ ከብሔር ወደ ብሔር አይደለም። መዋጀት የሚለው ከሞት ወደ ህይወት ነው። ልብ አድርጎ የሚናገረው ተዋጅተው ነው የመጡት። ከምን ዋጃቸው ሲል ወደ ብሉይ ኪዳን ልመልስ። ብሉይ ኪዳንም ይዋጃል። የሚዋጅ አይሁድ ከሆንክ ብቻ ነው። ዘር መርጦ ነው ምን የሚያደርገው የሚዋጀው። ይሄኛውስ አዲሱ ኪንግደም ስትለው ዘር አይለይም። ኩባሁን፣ ፈረንሳይሁን፣ ሀዲያሁን፣ ወላይታሁን ማን ነው ጨምርልኝ። በዛችሁ ቢቆ 80 ስንት ነን? 80 ምናምን ነን። እሱን እያየ አይደለም፣ ዘርህ ጉዳዩ አይደለም። እዚህ ኢየሩሳሌም ውስጥ ከተለያየ ነገድ የተዋጃለ ከነገዱ ሳይሆን ዘሩ ኩባ የሆነ ጌታን ተቀብሎ ከኔ ከኦሮሞ ጋር ይኖራል። አሜን አትልም?
ዘሩ ምን የሆነ ቻይናዊ የሆነ ጌታን ተቀብሎ እኔ ከዛሬ ጀምሮ ስል እሱን በቻይንኛ ፓፓፓ ብሎ አሜን ናችሁ ወይ እዛ እንገናኛለን። በምድር ላይ ምን ነበርክ? ፈረንሳይ ነበርኩኝ። አሁንስ ብሎናል። ከፈረንሳይ ወንጌል ዋጅቶ ምን አድርጎኛል? አስገብት የመጡበት ነው የሚናገረው። ዘር አለየም ይሄ ወንጌል፣ ቋንቋ አለየም ይሄ ወንጌል። ማዕተነ ቋንቋ ተናጋሪዎች ድነዋል። በብሉይ ኪዳን መቅደስ ውስጥ ሂብሩ የሚናገር ብቻ ነው የምታገኘው። በሰማይቷ ቤተ መቅደስ ግን ሃሌሉያ ከተለያየ ቋንቋ ከተለያየ ነገር የተዋጁ ሰዎች ምን ያደርጋሉ? የገቡባት ናት። ይሄንን ነው ክፍሉ የሚናገረው። ከቋንቋ የምትሏን ብቻ ድምቀለም ታሰምራለህ። ቋንቋ ማዋደሪያ አርጋያን ጥቅስ መጠቅስልኝ ከሆነ ከህዝብ የሚለውንም ተፍታልኝ ፍታው። ከህዝብ የሚለውን ከወገን የሚለውንም ፍታው። ለምን አንዷን ብዙ ጊዜ እንደምንከራከረው ማለት ነው። ልሳን ስጦታ ነው ምልክት ነው ማስረጃ ማርቆስ 16 ነው እንዴ? እዛ ላይ እኮ ያመኑትም ይሄ ምልክት ሳይሆን ምልክቶች ነው የሚለው። ስለዚህ ስትፈታ ሁሉንም ነው መፍታት ያለብህ። ሁሉንም ዝርዝር ነው ማስቀመጥ ያለብህ። ተግባባን? ኩራታችሁ ተነካ? አረጋም እንችላለን። አሜን ናችሁ? አሜን። ስለዚህ ምንድነው የሚለው በቤተ ክርስቲያን ትምህርት ውስጥ የጎሳ ልዩነት ሳይሆን የፈረሰው ሃሌሉያ የሚያምኑ አይሁዶችና የሚያምኑ አህዛቦች በአንድ ላይ ተዋቅረው በሚፈጥሩት ኪንግደም ውስጥ ያለውን አቅርቦት ያለ ማበላለጥ በኩል መካፈል የሚችሉበትን በር ነው ሰማይ የከፈተው። ለአይሁዳዊ መረቅ አድርጎ ላንተ የቀነሰው ነገር የለውም። ለሁሉም የሰጠው ልጁን ነው። ለሁሉ ህይወትን የሰጠው ክብር ለሱ ይሁን። እስቲ ድኛለሁ በሉ ሃሌሉያ። ለዚህ ነው በመስቀል ላይ የተሰዋው የክርስቶስ ሥጋ በአይሁድና በአሕዛብ መካከል የነበረውን ጠላትነት አቁሞታል የሚለን ባይብል። ጳውሎስ ምናገር አቁሞታል። አንድ ጥል ቆሟል። አንድ ጥል ምን አድርጓል? በእርቅ ፍጻሜ አግኝቷል። አንድ ግንብ ከመካከል በመነሳት ደባልቋል። ክብር ለጌታ ይሁን። አሜን ናቸው ወይ? ወደዛ ቤተ መቅደስ ዘር ታይቶ ጠጋ ራቅ ትል ነበር። አሁን ግን ምንም የማይታይበት ይታይ እንኳን ቢባል እዚህ ድረስ ቁም የማትባልበት መስመሩን አጥፍቶታል። ሁሉም ወደ አብ መግባት ሆኖልናል። ምክንያቱም የሙሴ ሕግ በአይሁድና በአሕዛብ መካከል ምን አድርገው ነበር? ላለው ጠላትነት መፍትሄ ሆኖ ነበር። ትምህርቱ ነው ወደዛ ያመጣቸው። ምክንያቱም ሰው የገባውን ነው በተግባር የሚገልጠው። እሱን ነው ፖል እየተናገረ ያለው። ሃሌሉያ አሜን አሜን። ስለዚህ እንግዲህ ሐዋርያ ጳውሎስ እንደሚነግረን ክርስቶስ የአይሁድ አሕዛብን ጥላቻ ለማስቆም ምክንያቱም አይሁዶች ለአሕዛብ ያላቸው ጥላቻ ለማስቆም ሁለት መሰረታዊ ዓላማዎችን በእነዚህ ቁጥሮች ውስጥ አስቀምጧል። የመጀመሪያው ከሁለቱ የቀድሞ ቡድኖች ማናማን አይሁድና አሕዛብ ከአሕዛብና ከአይሁድ ውስጥ አንድ አዲስ ሰው ያም ቤተ ክርስቲያን መፍጠር ፈልጎ ነበር። እዚህ ቦታ ላይ አዲስ ሰው የሚለው ፐርሰናል ዳንኮ መዳን አይደለም፣ ተጋጥመህ የምትፈጥረውን አካል ነው። ቸርችን ነው የሚናገረው። አንድ አዲስ ሰው ለራሱ ሊያቀር ፈልጓል። ያ አዲስ ሰው ከተለያየ ዘንግ ነገድ ከተለያየ ቋንቋ በክርስቶስ ደም ተዋጅቶ የተሰባሰበ ነው። አሜን ናቸው። ምዕራፍ 4 ቁጥር 1 ላይ እናየዋለን። በተጠራችሁበት መጠራት እንደሚገባ ምን አድርጉ? ትመላለሱ ዘንድ እለምናችኋለሁ ብሎ ከመምጣት በፊት ጥሪ ነበር። ከጥሪው ጀርባ ጠሪ ነበረ። እኔን ከምስራቅ ሲጠራኝ አንተን ከደቡብ ሲጠራ ፌናን ኬት ነው ከመሃል ነው። ከዚህ ሲጠራችሁ አንገናኝም። በምን አንገናኝ? ተዋውቀን አናቅ ምን አንተዋወቅም፣ ግን አንድ ቦታ ተገናኘን። ምን አገናኘን? ትውውቅ አይደለም ያገናኘን። አንቺን የጠራ እኔንም ስለጠራ፣ እኔን የጠራ አንተን ስለጠራ፣ ሁሉም የጠራውን ሲከተል ተገናኘን። የዚህ ግንኙነት ሴንተሩ ማን ነው? ዘር አይደለም፣ ቋንቋ አይደለም፣ ትውውቅ አይደለም፣ ባህል አይደለም፣ ወንጌል ነው። ይሄ ነው የሚናገረው ጳውሎስ። ሃሌሉያ። ስለዚህ አንድ አዲስን ሰው መፍጠር እንጂ የሆነን ዘር አስጠግቶ የሆነን ዘር ማራቅ አይደለም። አሁንም ይሞግቱናል። በቃ በስመ ስልጠና ምናምን ምሳ እየጋበዙ አሁንም ያንን የገላትያን ስፒሪት ሊደግሙት ይፈልጋሉና እኔ በጣም ነው ማዝነው። ለዚህ ነው ይሄ አዲሱ ሰው የምንለው ግለሰብ አማኝን ሳይሆን የክርስቶስ አካል የሆነችውን ማለት ነው ቤተ ክርስቲያን ነው። ስንጋጠም በዚህ አዲስ ሰውነት ውስጥ ፐርሰን ብልት ነው። ጆሮ፣ እጅ፣ አገር፣ አፍንጫ፣ ሳምባ ምናምን ነርቨስ ሲስተም ምናምን ዳይጀሽን ሲስተም ተገጣጠመ ሙሉ ትሆናለህ። ክብር ለጌታ ይሁን። አሜን አሜን ሃሌሉያ።
ይህ እንግዲህ ኤፌሶን 1 22 23 እንደገና አንደኛ ቆሮንቶስ 12 12 ከ12 እስከ 13 ቆላሲስ 3 ከ10 እስከ 11 ዕብራውያን 12 23 ይህን የምናገረው ሚዲያ ላይ ደግማችሁ ለምታገኙት ማጣቀስ እንዲሆንላችሁ ነው። ታገኛላችሁ። እንግዲህ ወዳጆች ሆይ አይሁዶች አሕዛብም አይሆኑም። በዚህ አዲሱ ሰውነት ውስጥ አይሁድ ወደ ምን አይመጣም? ወደ አሕዛብ አይመጣም። አሕዛብም ወደ ምን አይለወጥም? ወደ አይሁድ አይለወጥም። እና ስትል እግዚአብሔር ሙሉ በሙሉ አዲስ ካይኖን ወይም ትኩስ አካል የሆነውን ቤተክርስቲያን ፈጥሯል። ወንጌል አይሁድን ወደ አንተ አላመጣም፣ ወይ ደግሞ አንተን እንደ ብሉይ ኪዳን እየገረዘ ወደ ምን አላመጣህም? ወደ አይሁድ አያመጣህም። ማንነት ግን ሳይነካ ኒው ክሬሽን አዲስ ፍጥረት ይሰጣል። አሜን፣ ክብር ለጌታ ይሁን። በዚህ ውስጥ የሚያምኑ አይሁዶች ክርስቲያን ይሆናሉ። አሜን። እንደዛው የማያምኑም አሕዛብ የሚያምኑ አሕዛቦች ምን ያሉ? ክርስቲያን ይሆናሉ። አይሁድ እዚሁ ሲያምን የሆነ ነገር አይሆንም። አሕዛብም ሲያምን ወንጌል አይሁዳዊን ያደረገውን ነው የሚያደርግ። አይሁዳዊውን በዘር ወንጌል ስታምን ክርስቲያን ነው የሚያደርግ። ያንን እሱን ክርስቲያን ያደረገውን ወንጌል ምንሙን ዘር ስታምነው ምን ነው የሚያደርግ? ክርስቲያን ነው የሚያደርግ። አሜን። እግዚአብሔር አሁን አማኝ አይሁዶችንም ሆነ አማኝ አሕዛብን እንደ ክርስቲያኖች በእኩል መጠን ያያል። እችን ነው መቀበል የማይፈልጉት ዘመዶቼ። በእኩል መጠን ማንን? ያንን የሲኦል ማገዶ ያንን እርኩስ አምጥቶ አጠገቤ ሆነ። አሜን። አይገርምም? እንደው ዝም ብለን እኮ ቀለል አድርገን ገጥመን በዋልዝ በሬጌ ስለዘመን ነው እኮ ቀለለብን። ይሄ ነገር ይታያል ከየት እንዳመጣ። ስሙ ይባረክ። ሩቅ ነው። ጋድ ምን ያህል እንደመጣ ይታያቸዋል። እኔን እዛ ጋር ለማምጣት ምን ያህል እንደሄደ። ስሙ ይባረክ። አሜን። ሁለተኛው ዓላማው የአይሁድና የአሕዛብ አማኞችን በአንድ አካል ማለትም በቤተ ክርስቲያን ወደ ራሱ ማምጣት ነው። በመካከል ያለውን ማፍረስ ብቻ ሳይሆን አንድ አዲስ የሆነን አካል መፍጠር ብቻ ሳይሆን ያን የፈጠረውን ማንነት ወደ ማን ማምጣት ነው? ወደ ራሱ ማምጣት ነው። እርስ በርስ ያመጣል። ከዛ ያን ደግሞ ምን ያደርጋል? ወደ ራሱ ያመጣል። ክብር ለጌታ ይሁን። ስለዚህ በመስቀሉ ምንድነው የሆነው? አይሁድና አሕዛብ እርስ በርሳቸው እርቅን ያደረጉት። መስቀል አንተን ከእግዚአብሔር ጋር ብቻ ያስታረቅ አይደለም። የመስቀሉ ሥራ እኛንም ከምን ጋር አስታርቆናል? ከአብርሃም ዘር ከአይሁዶች ጋር አድርጎናል፣ አስታርቆናል። ከእግዚአብሔርም ጋር አስታርቆናል፣ እርስ በርስም አስታርቆናል። በብዙ አቅጣጫ ያስታረቀን። እንደውም ሶስተኛ ማድረግ ይችላልላችሁ። የመጀመሪያው ይሄ በዋናነት የሚታወቀው አይሁድና አሕዛብ የሚባለው ነው። እሱንም አስታርቋል። እኛ ደግሞ ጥሎብን እኮ አሕዛብም ሆነን እርስ በርስም ጤነኛ አይደለም። የኛ ደግሞ ችግራችን እሱ እርስ በርስም አስታርቆናል። የሆነ ገጠር ለአገልግሎት ሄጄ የተወሰኑ ሰዎች ቆይቷል፣ 15 ዓመት በፊት ነው። የተወሰኑ ሰዎች ቸርች ወንበር አለ በሩ ላይ ቁጭ ብለዋል። ቦታውን አልናገርም። እንዴ ባለው ለጥደጋ እዛ ምንድን ነው ስላቸው የባሪያ ዘር ናቸው። ደነገጡ። ሃሌሉያ ይላል። አሁንም በአዲስ ኪዳን የምን ዘር አለ? የባሪያ ዘር የሚሉት አለ። ይሆናል። እኛ ደግሞ የሆነ ቦታ ይናናቅላችሁም አንዱን ቄስ አድርገን መደብንላችሁ። ቁም ስቅሉን አሳይተው አባረሩት። ምንድነው ስንል የእንትን ዘር ነው። አሕዛብ ራሱ አሕዛብ ላይ ዘር ሲቅ ሞልቃቃ መንፈስ እንዲህ ነን እኛ። አንዳንድ ሰዎች በወንጌልም አይታረቁ። እኔ ገብቷችሁ ከሆነ እናንተ መልሱልኝ። ዓለማዊ ከሆነ በሰፈር ሽማግሌ የሚታረቁ ጴንጤዎች አሁን ሲጣሉ በቸርች ሽማግሌ አይታረቁ። ቸርች ቢቀይር ይቀለዋል። ምን አይነት መንፈስ ነው የገባው? ወዳጆቼ ተቆንጥጦ ማደግ እኮ የሚበቃው ነገር ነው ይሄ። እና አላችሁ ውስጥ አሁን የተቋረፋችሁ የወጋ ቢረሳ ምትሉ ወንጌል ሁለቱንም ያስረሳል። የወጋው ቢረሳል፣ የተወጋው ቢረሳል። አሜን ናቸው። ምን ነው ሲል ሊዝብ ሲል የተለቀቀለትን ያለቀልኝ ያለው ይረሳዋል። ከዛ እዚያም ተተኛው እዚህ ልኮፈስ አይገርምም? ብድግ አድርጎ ከአብርሃም ቀኝ ቁጭ ያደርግ አንተ ቁጭ ብለህ አንተ የኛ ምናም እንዴት ትላለህ? እግዚአብሔር ይምታው።
ይሄ አለመዳን ነው። ባይዘው መስቀል ሲንሸዋረር ሰዎች የሚያቀነቅኑት ቅኝት ነው። ይሄ ነው ወንጌል በልኩ በገባን ቁጥር መታወቂያችን ወንዛችን መሆን ያበቃለታል፣ ባላችን መሆን ያበቃለታል። የኛ አካባቢ ሰው ነው አይባልም። የትኛው አካባቢ ይጠየቃል? ሰማይ አካባቢ፣ ቆሮንቶስ አካባቢ፣ ኤፌሶን አካባቢ፣ ቀራኒዮ አካባቢ እዛ ከሆነ አሜን። ይሄ ማሰብ አለባችሁ አላችሁ። ከኔ ጋር ናችሁ? ክብር ለጌታ ይሁን። ስለዚህ የመስቀሉ ስራ እርስ በርስም ከሱም ጋር የታረቅንበት ስራ ነው። ኤፌሶን 2 ላይ ነን ከ14 እስከ 15 እርሱ ሰላማችን ነውና አሜን። ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ምን ያደረገ ያፈረሰ ይልና ፐርፐዙ ሲናገር ለምን ስትሉት ሁለታቸው ማናማን አይሁድና አሕዛብ አንድን አዲስ ሰው አይሁድም ያልሆነ አሕዛብም ያልሆነ ክርስቲያን የሆነ አዲስ ፍጥረት የሆነ ይፈጥር ዘንድ ሰላምንም ያደርግ ዘንድ ፐርፐዙ ለምን ሰራ ካልክ ይሄን ይሰራ ዘንድ አሜን ናችሁ። ሃሌሉያ። ስለዚህ አዲሱ መንፈሳዊ ህይወት ክርስቲያኒቲ የምንለው ነገር በተናጥል ዳግም መወለድን ያስገኝልን ብቻ ሳይሆን በተጨማሪም እግዚአብሔር በእያንዳንዱን ክርስቲያን ከሌላው ክርስቲያን ጋር በአንድነት የገነባበት ሚስጥር ነው። ክርስትና ስንል ለእያንዳንዱ አማኝ በግል ዳግም ልደት የሰጠበት ብቻ ሳይሆን በዚህ ዘር በኩል ደግሞ እርስ በርሳችንም አንድ አካል ነኝ ወደምንልበት ህጋዊነት የመጣንበት በመወለድን መሰረት ያደረገ የክርስቶስን መልኩ ያደረገ የክርስቶስን ደም ዘሩ ያደረገ ትልቅ ተቋም ነው፣ ስርዓት ነው። ጌታ ይባረክ አሜን። ስለዚህ በክርስቶስ ከሌሎች አማኞችና ከእግዚአብሔር ጋር አንድነት አለ ነው ጳውሎስ እየተናገረ ያለው። ጳውሎስ በክርስቶስ ውስጥ የመሆንን ይህንን የጋራ ገጽታ ነው በእነዚህ ቁጥሮች ላይ የሚያበራው። አንድ ሰው በጌታ ነኝ ሲል ምን እያለ እንደሆነ፣ ዋጅቶኛል ሲል ከምንና ለምን እንደዋጀው እንዲገባው ያንን ነው ያብራራ የሚመጣው። ክብር ለጌታ ይሁን። ይህ ሁሉ መበታተን ከየት ነው የመጣው ስንል ሪዝኑ ኃጢአት ነው። ቅድም ባጭ ነግሬያችኋለሁ። ኃጢአት ወደ ህይወታችን ሞትንና መለያየትን ያስከተለው። ይሄ መለያየት ሰውን ከእግዚአብሔር ብቻ ሳይሆን ከመሰሉ ሰው እንደውም አንዳንዱ ከራሱም ለይቶታል። አንዳንድ ሰው የሚጣላው እንኳን ቢያጣ ከራሱ ጋር ይጣላል። መስታወት ጋር ቆሞ ከቆመቱ ጋር ይጣላል። እና ብዙ አርቲፊሻል ነገር የበዛው ለዚህ ይመስለኛል። ጌታ ይርዳል። እና ኃጢአት ክፉ ነገር ነው። ያለያያል። ይህ ኃጢአት በማን የመጣው ስንል እንደ ሮሜ ጸሐፊ በአንዱ ሰው አለመታዘዝ ነው የሚለው። ስለዚህ ጳውሎስ የታዘዘውን ክራይስት ያወራልናል በእነዚህ ቁጥሮች ላይ የክርስቶስ ታዛዥነት ከሌሎች ሰዎች ጋር እንዲሁም ከአሕዛብ ጋር ከእግዚአብሔር ጋር ህይወትንና እርቅን አስገኝቷል። ለምን ስትሉት እርሱ ምናችን ነውና ሰላማችን ነው። እስቲ እሱ ሰላሜ ነው ብሎ ቁጥር 17 ኢየሱስ ክርስቶስ የእኛ ሰላም ብቻ ሳይሆን ሰላምንም ሰብኳል። ደስ የሚለው ደግሞ ነገር እሱ ነው። ራሱ ማንነቱ ሰላም ነው። አሜን። እና ሰላማችን ነው። ቀጥሎ ደግሞ የሰላም ሰባኪ ነው። ያ ብቻ አይደለም። ከእርገቱ በኋላ ደግሞ ተሰቅሎ እስኪወጣ ድረስ ሰላምን ሰብኳል። አሜን ነው። ሰው ከራሱ ጋር ከመሰሉ ሰው ጋር ከእግዚአብሔር ጋር የሚታረቅበትን እውነት ሰብኳል፣ አስተምሯል። ካረገ በኋላ ደግሞ በሐዋርያቱ በኩል የሰላምን መልእክት አስይዞ እስከ አሁን ድረስ አሜን ናቸው ወይ ለአሕዛብም ሆነ ለአይሁድ ወንጌልን ሰብኳል። እየተሰበከ ነው ያለው። ወንጌል ስበኩ፣ የሰላም መልእክት ነው ወንጌል። ሰው ይሄ ፍቅር ገብቶት እንዲመጣ አድርጉ። ሲኦል ይነድብሃል፣ ትቀረጠፋለህ፣ የሲኦል ማገዶ ትሆናለህ እያላችሁ እናንተም በተራችሁ በአዲስ ኪዳን ማገዶ አትሰብስቡ። አሜን ናቸው። ሰው ሲኦል ፈርቶ ሲመጣ አይደለም በመጣበት የሚጸናው፣ ፍቅርን አስተውሎ ሲመጣ መወለዱ ሲገባው በፍቅር በር በኩል ያስገባ ነው። ሰው ሁሉ ጊዜ በቃ ሁሉ ጊዜ አማኝ ነው። አሜን። በተለይ በእግዚአብሔር ቃል በኩል ሰዎችን አታስፈራሩ። አሁን ብዙ ጊዜ ሚዲያውን የሞሉ ቲክቶክን የሞሉ ሰዎች በእግዚአብሔር ቃል ስህተቴን የሚያወሩ ናቸው። ስሩ ዘወርድ ጋር ስህተቴን ባወራህን ቁጥር ታሸማቀኛለህ እንጂ የመቆም ተስፋ እንዲበራ አታደርግም። በእግዚአብሔር ቃል በኩል መወደዴን ንገረኝ፣ የመስቀሉን ፍቅር ንገረኝ። ተስፋ ይታየኛል፣ እነሳለሁ ያስብለኛል። ተስፋ እንዳለኝ
ማወቅ ጀምራለሁ። ክብር ለጌታ ይሁን። አሜን ነው። አንዳንዴ ያለ አይደል እኔ ስበክ በተባለ ቁጥር ቆንጨራ ይዞ የሚወጣ ሰባኪ አትሁን። እንግዲህ እኔ ታቆኛላችሁ እንዲህ ነኝ እያንዳንድሽ ምናምን አመቱን ሙሉ ቆንጨራ አይደለ እንዴ? ወንጌል እሱ ብቻ አይደለም። ክብር ለጌታ ይሁን። የፍቅር መልእክት ነው። ሞቶልሃል፣ ተስፋ ቆርጠሃል፣ ስራህ አልቆል፣ ርቀት ይሰማሃል፣ ግድግዳ ፈርሶልሃል። አሜን ናቸው መባልም አለበት። በአንጻሩ ደግሞ አንዳንዱ ይወጣና ስበክ ባልከው ቁጥር እንዴት እንደሚያስቅህ ብቻ አስበው እድሜ ልኩን ወንበር ስር ያንደፋድፋል። ሳቂታ መንፈስ ይለዋል ግሪኩ። እንደዛ አትሁኑ፣ ሆሊስቲክ ሁኑ። አሜን ነው። ወንጌሉ ሲያጽናና ማጽናናት ልመዱ። ወንጌል ሲገስጽ መገሰጽ ልመዱ። ወንጌል ሲያበረታታ ማበረታታት ልመዱ። እኛ የመጽሐፉ አክተሮች ነን። ስክሪፕቱ የሱ ነው። እሱን ነው የምንተውነው። ሁሉንም ወደ ቆንጨራ መለወጥ የለብንም። ሁሉንም መኮርኮሪያና ማሳሳቂያ ማድረግ የለብንም። ማለት ሁሉ አይሳቅበትም፣ በሁሉም ደግሞ አይለቀስም። አሜን። እስቲ አሁን ያልኩት ያላናደደው እጁን ያሳይ። ጌታ ይባረክ። አሜን አሜን። ሰላማችን ነው። አሜን። ምን ማለት ነው? መሰናክሉ ተወግዷል። የትኛው አንዱን አቅርቦ አንዱን ያራቀው ያ መሰናክል ከማርጓል ወጥቷል። ይህ የዚህ ምዕራፍ ስነ መለኮታዊ ልብ ነው። ምን የሚለው እሱ ሰላማችን ነው። የመሃሉ ፈርሷል። መሰናክሉ ምን አድርጓል? ተወግዷል። የመቅደሱ መጋረጃ ከላይ ወደ ታች ለሁለት ተቀዷል። አሜን አሜን። ራሱ መቀደዱ ሳይሆን የሚደንቀኝ አቀዳደዱ ይገርመኛል። ከታች ወደ ላይ ቢሆን ኖሮ አንዱ ሰውዬ ሊሆን ይችላል በመቀስ የጀመረው ልትለኝ ትችላል። የመቅደስ መጋረጃ ረጅም ነው። ከታች ቢጀመር የሰው እጅ ያለበት እንዳትል ይህንን መጋረጃ አንተ አይደለም በጽድቅህ የቀደድከው፣ ቀደ የገባው አንተ አይደለም፣ ቀዶልህ ነው የከፈተልህ። ተከፍቶልን የገባው። አሜን ናቸው። ይሄን ነው የሚናገረው። ይሄ የመልእክቱ ልብ ነው። እንቅፋት ተነስቷል። አሜን አሜን። እሱ ሰላማችን ነው። ስለዚህ እግዚአብሔር የአይሁዳውያንና የአሕዛብ አማኞችን በቤተ ክርስቲያን ውስጥ አንድ አድርጓቸዋል። የጳውሎስ ልብ ነው ቁጥር 14 ላይ የሚነግረን። ይሄ አንድነት ከሁለቱ ማንነት የተፈጠረ የአዲስ ሰው ሽልማት ነው። ከሌሎች ሁለት ማለትም ከአይሁድና ከአማኞች፣ ከአሕዛብ አማኞችና ከአይሁድ አማኞች አዲስ አካል ወይም ቤተ ክርስቲያንን ፈጥሯል። ሁለቱም አይነት አማኞች በዚህ አካል እርስ በርስ እርቅ አድርገዋል። ከእግዚአብሔር ጋር እርቅ አድርገዋል። ምክንያቱም የመቅደሱ መጋረጃ መቀደድ ራሱ አይሁዳዊውን ከእግዚአብሔር ጋር የመታረቁ ምልክት ነው። መጋረጃው የሰውን ዘር እንዳለ ነው ምን ያደረገው? የለየው። ማንም ወደ ውስጥ ቢመለከት ቅሰፈው ነው የሚለው። የአብርሃም ልጅ መሆኑ ራሱ አያስመልጠውም። በደም ስርዓት ነው ያሉት። በተስፋ ነበር የነበሩት። አብ አንዴ ለዘላለም የረካበትን ያንን መስዋዕት በቀራንዮ ላይ በፈጸመ ጊዜ ከዚህ በኋላ ሰውና እግዚአብሔር በመካከል ሊጋርዳቸው የሚችል በቂ ሪዝን ስለሌለ መጋረጃው ተቀደደ። ለዚህ ነው በጳውሎስ ቴዎሎጂ መግባትና መውጣት ሆነልናል። አሜን ናቸው። ያለ ከልካይ ይገባለሁ፣ መታወቂያ ሳልጠየቅ፣ አሜን፣ ሳልሸማቀቅ፣ አሜን አሜን። እርስ በርስ አንድ አደረገን። ለዚህ ነው ቁጥር 18 ላይ ሁለቱም በአንድ መንፈስ ወደ እግዚአብሔር መድረስ ይችላሉ ይላል። በስንት መንፈስ? በአንድ መንፈስ፣ በማይከፋፍል መንፈስ፣ በማይለያይ መንፈስ፣ አንዱን አብልጦ ሌላውን በማያሳንስ መንፈስ በአንድ መንፈስ መግባት ሆነልን። በዚህም አንድነት ምክንያት እንግዲህ ክርስቲያኖች ከቀደምት ዘመናት አማኞች ጋር በተያያዘ ቀደምት አማኞች ማለት በብሉይ ኪዳን ታሪክ ውስጥ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ የምታደንቋቸው ነቢያትና ቅዱሳት ሰማዕታት የምትሏቸው ከነሱ ጋር እንግዶችና ባዕድ መጻተኞች አይደላችሁም። እነማ? እናንተ አሕዛቦቹ። እንግዳነት አይሰማችሁ። እዚህ ኪንግደም ውስጥ እንግዳነት አይሰማችሁ። ያ እንቅፋት ተወግዷል። ከጥንት የምታደንቋቸው አባቶች ጋር በክርስቶስ ስራ እግዚአብሔር ተቀብሎናል። ይሄ ነው ትልቁ ኩራት። በቃ ጭንጋፉን ሰው አነሳው፣ ከቅዱሳን ጋር ወንበር አዘጋጀለት። አብ አልቀፈፈውም ቀኙን ሲሰጠን። ክብር ለሱ ይሁን። አሜን ናችሁ። ከቅዱሳን ሁሉ ጋር ለዚህ ኪንግደም ዜጎች ናችሁ ይላል። ሁለተኛ ዜጋ የለውም። ይሄኛው አዲሱ ኪዳን ሁለተኛ ዜጋ የለውም። ለዚህ ነው ቁጥር 16 ጥልን በመስቀል ገድለው ይላል። እንዴት ደስ ይላል! በመስቀል ላይ መሲሁ እንደተገደለ ብቻ ነው የምታስቡት። ኖ፣ እዛ ጋር አብሮ የተገደለ ጥል የሚባል ፐርሰን አለ። ጥል ኃጢአት ተገድሏል። አሜን ናችሁ። ጥልን ገድሏል። የትኛው? ሁለቱን
ያለያየ አንድ ጥል አለ። ከዝግር ጋር ያጣላ ሰውን እርስ በርስ ያጣላ ጥል አለ። እሱን በመስቀል ከገደለ በኋላ ሁለታቸውን በአንድ አካል ጥሩን ካፈረሰው በኋላ ከሁለታቸው አንድ አካል ፈጠረ። ሁለታቸውን በአንድ አካል ምን አደረጋቸው? ከእግዚአብሔር ጋር ያስታርቅ ዘንድ። ይኸውልህ እርስ በርስ አስታርቆ ያን የታረቀውን ደግሞ ይዞ ከአባቱ ጋር አስታረቀን። ሁለት እርቅ ታያችኋል። እሺ ሁለት ጥል ታያችሁ? እርስ በርስና ከማን ጋር? ከእግዚአብሔር ጋር። እሱን ነው ሶልቭ ያደረገው። የእርስ በርሱን ካስታረቀ በኋላ የኛን ያለቀው የእሳቸው ይቀራል። እንደገና ደግሞ ይዞን ከአባቱ ጋር አስታረቀን። ሃሌሉያ! ሰላም ሆነ እርስ በርስም ወደ ላይ። አሜን ናችሁ? ለዚህ ነው አንዳንድ ሰዎች መስቀል የተመሳቀለው እንዲና እንዲህ ሆነው ለዛ ነው ይላል። ወደዛ ወደዚህ። አሜን። ስለዚህ የመስቀል ቴዎሎጂ የመጀመሪያ ቀን እሑድ ሰብኬያችኋለሁ ገላትያ። እሱን ደግማችሁ ስሙት። ክብር ለጌታ ይሁን። ሰይጣን ዋና ቦታ ነው የሚዋሸው። ዋና ቦታ ላይ ይጋረዳል። በአበሻ ኮንቴክስት የመስቀል ሰሞን ሁሉ ጊዜ ገብቷችኋል የሚነገረን የሆነ በቃ የሚያስለቅሰን ሆድን የሚያባባ ነገር ነው። ስለ መስቀል የሚነገረን ነው። መስቀል በጳውሎስ ቴዎሎጂ ይሄንን ሌላ ታምር ነው የሚያወራ ጳውሎስ ስለ መስቀል። የሚስማሩ እንጨቱ ቆንጨራው አይልም፣ ግንዱ ምናምን መንገዳገዱ፣ በጥፊ ተደበደበ፣ ተፉበት፣ ገላመጡት ብለ የሆነ አጎትክን እያሰብክ የምታለቅሰው አይነት ለቅሶ ያደርግባል አይደለም። ያን ያልኩት እንዳትረሱ። መስቀል በሁለት አቅጣጫ ነው የሚታየው። ከታች ወደ ላይ ስታየው ስቃይ ብቻ ነው የምታየው። ከላይ ወደ ታች አባቱ ግን ሲያየው ጥል ተገደለ ይላል። የጥል ግድግዳ ፈረሰ ይላል። ሃሌሉያ! እያችሁ ኃጢአተኛው ጸደቀ ይላል። ሌላ ሪቨርስ ሌላ ቨርዥን አለው። ክብር ለጌታ ይሁን። ቁጥር 17 መጥቶም እቺ በጣም ደስ ትለኛለች። ርቃችሁ ለነበራችሁት የኔ ዘመዶች፣ እዚህ ያለ ነው ሁላችን የራቅን የነበር ነው። ሩቅ ነበራችሁ ነበርን አደረገን ብለን ነው ሳምንት የዘጋ ነው። ክብር ለጌታ ይሁን። ለነበራችሁ ለናንተ ምን አደረገ? ሰላምን። ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። ምን አይነት ደስታ ነው! ስብከት አልቀየረ። አሜን ናቸው። ስብከት አልቀየረ። ምን አልቀየረ? በቃ ሰውን ሲያገኝ የሚሰብከው ሰበከ። ዘርን መሰረት አርጓልም የሰበከ ልጁን እያየን የሰበከን። ክብር ለጌታ ይሁን። ስለዚህ ይሄ አንድ የምስራች የሆነ ወንጌል የቀረቡትንም የራቁትንም አገናኝቷል። ቁጥር 18 በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና። ቅድም ያልኳችሁ ይሄን ነው። በማስራ በተከፋፈለ በተለያየ በተራራቀ መንፈስ በተገደበ መንፈስ በተሰመረ አካሄድ ሳይሆን በአንድ መንፈስ ምን ሆነልን? መግባት ሆነልን። አሜን አሜን። 19 ከእንግዲህ ወዲህ ሃሌሉያ ከቅዱሳን ጋር ባላገሮች፣ እኩል ዜጋዎች፣ የእግዚአብሔር ቤተሰቦች እንጂ እንግዶችና መጻተኞች አይደላችሁም። እዚህ የወንጌል ቤት ውስጥ መጻተኝነት እንዳይሰማችሁ ቅዱሳን አስባችሁ ቀጥሎ ራሳችሁን ስታስቡ የራቃችሁ እንደሆነ አታስቡ። ወንጌል አንድ አድርጓችኋል። እዚህ ኪንግደም ውስጥ ሁለተኛ ዜጋ አይደላችሁም ያልኩት ለዚህ ነው። እንደዛ አይደለም። ዜጋዎች ነን፣ ባላገሮች ነን። አሜን ናችሁ? የአገሩ ባለቤቶች ነን። ሃሌሉያ! ወራሾች ነን። አሜን ነው። ቀጥሎስ እንግዶችም አይደለንም። መጻተኝነት አይሰማንም። በሌላ ሀገር ስደት ሄደን የምንኖር ሰዎች አይደለንም። የእግዚአብሔር መንግስት በስደት ሄድንባት አይደለችም። ተወልደን ያደግንባት፣ ነፍስ ያወቅንባት፣ ዘራችን ያለባት ቦታ ናት። አሜን ናችሁ? እዛ መንግስት ውስጥ በስደት አልገባህም፣ ተወልደን የገባኸው በለው። አጠገብ ያለው ወደዚህ መንግስት ተሰደህ አልገባህም በለው። ሃሌሉያ! ከሪፊውጅ ካምፕ አይደለም የጀመርከው። አሜን ናችሁ ወይ? ዘር ከመካፈል ነው የጀመርከው። ሃሌሉያ! ጌታ ይባረክ። ይሄ ነው የሚናገረው። እየጨረስን ነው። 3 ቁጥር ነው የቀረን። ቁጥር 20 ጳውሎስ ምን ይላል? ቤተ ክርስቲያንን ከቤተ መቅደስ ጋር ማነጻጸር ይጀምራል። አሁን የብሉይ ኪዳን ቤተ መቅደስ ነው እሱ። እንደው በአዲስ ኪዳን ቸርችን እንደ ቤተ መቅደስ ማውራት ይጀምራል። ከዛ በሐዋርያትና በነቢያት መሰረት ላይ የተመሰረተች ናት ብሎ እቺን ቤተ ክርስቲያንን ስለ መሰረቷ ማውራት ይጀምራል። እነዚህ ሰዎች ሐዋርያትና ነቢያት የሰሞኑ ራስ ምታት ሊለፋቸው። እነዚህ ሰዎች ለምን አልፋቸዋል? የቤተ ክርስቲያንን መሰረት የመሰረቱት የተባሉት
እግዚአብሔር ቤተክርስቲያንን የገለጠውና የመሰረተው በእነርሱ በኩል ስለሆነ ነው። የቤተክርስቲያን መሰረት ያላቸው ከዘነሳ ነው። ሁለቱን ያከታተላቸዋል ሐዋርያት፣ ነቢያት። እዚህም ጋር በምዕራፍ 4 ላይም ሐዋርያት አንደሽ ሐዋርያት ብሎ ቀጥሎ ነቢያትን አስከትሎ ያመጣል። ይሄ በተግባራዊ አነጋገር ስናመጣው ቤተክርስቲያንን በአዲስ ኪዳን ቅዱሳት መጻሕፍት ላይ የተገነባች ናት የሚለውን ነው አውዱም ይሰጣል። ይሄ እውነት እስካሁን መናወራላችሁ ይሄ የመስቀሉ እውነት በሁለት መንገድ ሁለቱን ሚኒስትሪዎች ስታጠኗቸው ሁሌ የብሉይ ኪዳን መጽሐፍ ይዩት። ተሳስቶ ሐዋርያ ሲል አትመለከቱ። ምንድነው የሚበዛው? ነብዩ 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 ይላል። ነብዩ ካለ ወደፊት የሚናገር ነው። ስለዚህ መስማት አለበት። ብሉይ ኪዳንን በደንብ ከሰማኸው የሚገባህ ቀራል ነው። ነቢያት ከሩቅ አውርተውታል። ሐዋርያቱ ስትል በቅርብ አብራርተውታል። ነቢያት ይመጣል ነው ያሉ። ሐዋርያትስ እሱ እንዲህ ነው እያሉ ተስፋን ሳይሆን ጭብጡን ያወራው። የዚህ መሰረት ውጤት ናት ማን? ቤተክርስቲያን እንጂ ነብይ እንትናና ሐዋርያን። በተለይ አሁን ደግሞ ሐዋርያ ሥራ ማለትና እሱ ማለት አይደለም። እኔ ሚኒስትሪውን የምቀበል ሰው ነኝ። አሜን ነው። ቸርች በእነዚህ ሁሉ መነካካት አለባት። ሚስዮናውያን ማለት አሜን የተላኩ ማለት ነው። በሌላ ማለት ግን አሁን እዚህ ጋር ያለ ነብይ ስኩዌር ቢጨፍን ከተጻፈው ውጪ ሊያወራኛችሁ እና ለምንድን ነው ስትሉ መጽሐፉ ቀድሞታል። እኔ አሁን ያልተወራልኝ የለም እዚህ የትንቢት መጽሐፍ ላይ ፐርሰናል የሆኑ ነገሮችን ለመግለጥ መንፈስ ቅዱስ በመገለጥ መንገድ ያገለግለናል። ዶግማቲክ የሆኑ ነገሮችን ግን በፍጹም እንዳትጠብቁ። ለምን ያልተወራ የለም። የመጨረሻው ሚናፍቅ ምንድነው? ጽዮን ነው። እዛም የሚዘመረው መዝሙር ዜማውን የቀረው እንጂ ግጥሙ ራሱ ይታወቃል። እዚህ ምንኖረው ብቻ አይደለም የሚሄድበት ሀገር ሁሉ ዮሐንስ ፍጽሞ ላይ ጋደም ብሎ አውርቶልናል። አሜን ናችሁ። ከሀ እስከ ፐ የተገለጠና የታተመ እምነት ነው ያለን። ማንም በራልኝ ብሎ አዲስ ብርሃን አያመጣም። ለምን የጨለመበት ፓርት የለም። ገብቷችኋል? ፋይናል የሆነ መገለጥ ነው ይሄ መገለጥ። መሰረቱ ይሄ ነው። አሜን ናችሁ። ይሄን ነው የሚናገረው። በሐዋርያትና በነቢያት መሰረት ላይ ምን ብላችኋል? ተመስርታችኋል ካለ የሐዋርያት መሰረት፣ ሐዋርያት የጣሉት መሰረት ማን ነው ስትል መሰረቱ ማን ነው? ክርስቶስ ነው ካለ ነብዩም የሚነግር ክራይስትን ነው። ሐዋርያትም ያስተማሩ ማን ነው? ክራይስት ነው። ክርስቶስ ለነቢያት መገለጣቸው ነው፣ ለሐዋርያት ትምህርታቸው። ይሄን ነው የሚናገረው። መገለጥ ሁሉ ሄዶ ሱቅህን ያዋጠ ዘንዶ ተፋ ያለ። አሁን ያንዳንድ መገለጥ ከዘንዶ አያልፍም። ደሞ ሲያበሳጭ ሁሌ እሱ የሚውጥ አንቺ የምትዋጭ አይደክማችሁ? መዋዋጥ ሁሌ ጌታ ከዘንዶ ከፍ ያለ አይን የበራላቸው ሰዎች ይስጠን። አሜን ናቸው። በተለምዶ አለ የሰው ሰማይ ምንድነው? የሰይጣን ሰማይ የዝጌር ሰማይ ይሆናል። ሁለተኛው ሰማይ አጋንንት ምናምን ብዙ አልተመራመርኩም፣ እሱን አልበረርኩም። ግን ያው ከሆነም አይከፋኝም፣ ዋናው ይሁን እንጂ። እና ሁሌ በጨፈነ ቁጥር እባብ የሚታየው ሰውዬ ከሆነ ሁለተኛው ሰማይ ላይ ነው ማለት ነው። ጸልዩለት፣ ገፋ አድርጉት። ስንተኛው ሲገባል? እዛ ሲገባ ዘንዶ ማየት ያቆማል። አይኖች የእሳት ነበልባል ሆኑ ይታየኛል ይላል። ክራይስት ጋር ያልቃል። አሜንና ትምህርት ሁሉ ክራይስት ጋር ካላመጣኝ፣ ትንቢት ሁሉ ለክርስቶስ ካላነቃኝ አደጋ ውስጥ ነው። ይሄ ነው የሚናገረው። መሰረት አታስነካ። አሜን ናቸው። ሁሉን አስፈረሰ እንዴት ይሆናል? ሁሉም ተቀምጠ መሆን የለበትም። አሁን ገና ባይኔ መጣ የምትሉት የሆነ አንድ ነገር ያስፈልጋችኋል። እሱም ክራይስት ነው። ክብር ለጌታ ይሁን። ደስ ይላል። አሜን ነው። ያ እና እነዚህን ግሬሶች አታሸማቋቸው፣ እንዲጠሩ ግን አስጨንቋቸው፣ ጥረት እንዲሉ። አሜን ነው ወይ? ዝም ብሎ የተንቀጠቀጠው ሁሉ ነብይ እንዳትሉ ማለት ነው። ዝም እንደ እንትና ለግለግ ብሎ ሲያውላ ሊደፋበት ሲል ጌታ እጁን ያዘው። አሜን። ምን ነው ሰረዘይታ ተባከናል። ቁመት ብቻ ነው። ተሸወርኩኝ እኮ አለ ራሱ ድምፁ ራሱ አይደለም ንቄዋለሁ አለ ነው። ልቡን ነው የማየው አለ። ቀጨጭ ቢልም የዳዊት ስርና ዘር ገልጥ ስትገባ ክራይስትን የምታገኝበት ዳዊት ነው አለው።
እና እንደዛ ዋናውን የሚያዩ አይኖች ይብሩልን። አሜን ነው እንጂ አስቸጋሪ ነው። የትንቢት መንፈስ ባጨለማችሁት ቁጥር ቸርችን በእውቀት ሳይሆን በግምት የምትመሩ ነው የምትሆኑት። በልምድ በእኛ ጊዜ የምናውቀው ያልከዳል የሆነ ቦታ ስትራክ ታደርጋለህ። እንደዛ ነው። አደጋ ስላለው ጌታ ይጠብቀን። ከዚህ በላይ ማለፍ ያስከስፋል። አሜን። በሐዋርያትና በነቢያት መሰረት ላይ ታንጸናል። አሜን። ኢየሱስ ክርስቶስ ራሱ ደግሞ ምንድነው? የማዕዘን ድንጋይ ነው። ይሄን ድንጋይ ሳጠናው ነበር። ምንድነው ያልጠየቅኩት ነገር የለምና በዛን ዘመን በነበረ የግንባታ እንትን ውስጥ አሁን እኛ መሰረቱ እንዴት ነው የምንለው? እነሱ ግን ኢቭን የምትገነባው መሰረቱ ላይ እንዲቀጥል ማዕዘን ከማዕዘን የሚያጣብቀውን ኮርነር ድንጋይ የግንባታ ዋናው ብሎ ነው የሚያስቡት። እንደፈለግ ዴብዝ ያለ ነገር ብትተክል የሚያጣብቀውን ኮርነሩን ሱን ካረከው በአራት አቅጣጫው። ስለዚህ መሰረቱን ክራይስት ያደርገዋል። በዋናነት ግን ትምህርታቸውን መገለጣቸውን እሱ ክርስቶስ ነው መሰረት ነው ይለዋል። የእምነታችሁ ድምዳሜ ሲቆፈር ነቢያት ወዳወሩት ሐዋርያት ወደ ጀመሩት ካልደረሰ እንደገና መንገዳችንን ማጥናት ነው ያለብን። በጨፍን መንዳት የለብንም። ሽምጥ መጋለብ የለብንም። ምንድነው እያመንኩ ያለሁት ብለው ወደ ኋላ ማየት ያስፈልጋልና የማዕዘን ድንጋይ ሁለቱን ግንቦች አጣብቆ የሚይዘው ነው። አመጣላችሁ የጳውሎስ ስዕል ሁለቱ ማናማን ያጣበቀው እንደገና ሁለቱ ያያያዘው የማዕዘን ራስ ማዕዘኑ ላይ ሆነው ይሄኛውን ከዚህኛው ያጣበቀው ይሄኛው ማዕዘን ድንጋይ ክራይስት ነው። ሃሌሉያ። ለዚህ ነው ከቅዱሳን ጋር ዜጎች ነን። የማዕዘኑ ድንጋይ ምን አድርጎናል? አጣብቆናል። በእግዚአብሔር መንግስት ውስጥ ሙሉ መብት አለን። በህንፃው ስያሜ ውስጥ እኩል ቫልዩ አለን። የእግዚአብሔር ቤተሰብ አባላት ነን። የዝምድና ግንኙነት አለን። አሜን ነው። አባ የምንልበት ድፍረት፣ ልጄ የሚልበት ሌጋሊ አለው። ዝም ብሎ በቃ ማለት ስለሚችል አይደለም ልጄ ያለው። መቼ ወለድከው ለሚል ሰይጣናዊ ጥያቄ የሚጠቀስ ስራ አለ። አሜን ናቸው። በልጁ ስራ ወልዶናል። አሜን ናቸው። በእርሱም ይላል በማዕዘኑ ህንፃ ሁሉ እየተጋጠመ ያጋጥመዋል፣ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። እናንተም በእርሱ አብራችሁ በመንፈስ የእግዚአብሔር መኖሪያ ትሆናላችሁ፣ አብራችሁ ትሰራላችሁ። መሰረታችሁ ክራይስት ነው። ህንፃን ከህንፃ እያጋጠመ ህንፃው እንዲያድግ የሚያደርግበት፣ ባለመፍረስ ቀጥ ብሎ እንዲያድግ የሚያደርግበት፣ ግንባታው ሲያልቅ ቤተ መቅደስ ይሆናል። ማሚያርፍበት እግዚአብሔር የሚያድርበት ትሆናላችሁ። ክብር ለኢየሱስ ይሁን። እያንዳንዱ ድንጋይ አይሁድንም ሆነ አሕዛብን የሚወክል አማኞችን ይመለከታል። እያንዳንዷ ድንጋይ እዚህ ቤት ውስጥ የገቡ እያንዳንዷ ብሎኬት ማለት ነው። የሆነ ሰፈር ነው የተሰሩት። በመሐንዲስ እጅ ላይ ግን ተገጣጥመው ቦታቸውን ሲይዙና በሲሚንቶ ሲጸኑ ቤት እንደወጣቸው ከተለያየ ዘር ከተለያየ ቋንቋ ጾታችን ምናምን የተለያየንን በአንድ አይነት ወንጌል ስንሰራ ስራው ሲያልቅ ቸርች አሜን የተሰራ ህይወት ይሰጠናል። ዛሬ እግዚአብሔር ብሉይ ኪዳን ዘመን እንዳደረገው በምድር ላይ ባለ አንድ ቦታ ላይ ወይም በስጋዊ ቤተ መቅደስ ውስጥ አይደለም የሚኖረው። እዝጌሩን ፍለጋ ከኢትዮጵያ ድረስ የሆነ ሽምጥ ጋልበህ ኢየሩሳሌም ድረስ ለስግደት ሜዳ ያስፈልግህ። ፕላኔቱ ላይ የሆነ ቦታ አንድ ቤት ሰርቶ ከፈለጋችሁ እዚህ ድረስ ኑ፣ መምጣት ካቃታችሁ ፊታችሁ ወደዛ ዞራችሁ ጩሁ አይደለም እያለ ያለው በቤተ ክርስቲያኑ ውስጥ ይኖራል። ይሄ ቃል ሕይወት በገነባችሁ ህንፃ አይደለም፣ በእናንተ ውስጥ። ይሄኛው እኛን የገባንበት አሜን ነው። በቦታ መቀደስ ባምንም ግን ዋናው የአዲስ ኪዳን አካል እኛ ነን። በእኛ ላይ ነው የሚሰራው። ክብር ለጌታ ይሁን። ለዚህ ነው እንደ አንድ ቸርች አባል ከቸርች መቅረት አደጋው ነው። የሆነ ዝም ብለህ የሆነ ብሎኬት ቦድ ሰዓት ትቅር ቤት እዚህ ወገኖች እየዘመሩ አንተ ቤት አተኛ ፓርት ኦፍ ነኝ የሚለውን ነገር ተለማመዱ። ቤታችሁ ላይ የሆነ መንፈሳዊ ተጽዕኖ አለው። አባል ነኝ ያለ በዚህ ቸርች ውስጥ በቸርቿ ፕሮግራም ላይ መገኘት ዝም ብሎ ቁጥር መሙላት እንደሆነ ከማሰብ ያለፈ እሳቤ ማሰብ ጀምሩ። ይሄ እንዲህ ያላለቀ ነገር አታርጉት። አብ እንኳን አክብሮት መንፈስ ቅዱስ ሰዓቱን ጠብቆ ይገኝ የለ እናንተም ተገኙ። ይሄን ተለማመዱ። በተለይ በዚህ ክረምት ይሄን ፈተና አለፉ። አሜን። በታክሲ በጎርፍም ቢሆን ተሳፍረ ከች
አሜን ነው ወይ? ልመዱት ይሄንን። አሜን አሜን። እውነቴን ነው። አንዴ እጄ ወልቋል። ወደ ቸርች ስሮጥ በክረምት አዳልጦኝ ምናምን አንሰጥም ፕሮግራም አለ። እንደው ቸርች አለ የኳየር ጥናት ነው። 5 ደቂቃ ያለ አለፈ አይገባም ስለሚባል ከሷ ጋር ስንጣለ በክረምትና በስብሰን እንገባለን። አይታየንም። ለመቅረት የሚባል በቂ የሚባል ምክንያት አልነበረንም፣ አልጣለንም። ክብር ለሱ ይሁን። አሜን ናቸው። በቤተ ክርስቲያን ውስጥ ይኖራል። ይህም በመላው ምድር ላይ በተዘረጋ መንፈሳዊ ቤተ መቅደስ ቦሌ አካባቢ ባሉ ቸርቾች ውስጥ የትም ዓለም ላይ ስትሄዱ ባሉት ቸርቾች ውስጥ በኩል እግዚአብሔር አምላክ እሱን የሚፈልግ ሰው ገብቷቸዋል። ከጅማ ተሳፍሮ እዚህ መጣት ያስፈልገውም በመላው ዓለም ላይ በገነባት በአካሉ በቤተ ክርስቲያን በኩል አለ። አይደንቅም? ይሄ ህንጻ እንዴት ያለ ድንቅ ህብረት ነው! ከምስራቅ ከምዕራብ ተሰባሰበ ከቀደሙት አባቶችና በዘመን ወደ ኋላ በመጣን በእኛ ምናምንቴዎች የተሰራ ከነገስታት ከድሃ አደግ ቤት የተለቀመ ድንጋይ። አንዳንዶቻችሁ ዘራችሁ ሲጠና የሚያኮራ ነው፣ አንዳንዶቻችሁ የሚያሳፍር። አንዳንዶቻችሁ ከድና ቤተሰብ የተመዛችሁት፣ አንዳንዶቻችሁ ከበረንዳ ነው የመጣችሁት። አንዳንዶቻችሁ ተቆላምጣችሁ ያደጋችሁት፣ እንደኔ አይነቱ ደግሞ ተጥሎ ነው ያደገው፣ ተለቆማል። ያ ልጅ አልገባ እየተባለ ያደገ የራሱ ሲመርጥ ድንጋይ የህንጻውን ውበት እኮ ነው ማሳያችሁ። ራው ማቴሪያሉ በቅፍ ካሉ ህፃናትና ከ100 ዓመት በላይ የመኖር ድል ያላቸው የእድሜ ባለጸጎች አሜን የተገነባ ከተማሩና ከማያውቁ ሰዎች ከፈሪሳውያን ከቀራጮች ሹል አእምሮ ካላቸው ከደካሞች ካልተማሩ ከተከበሩና ከወንጀለኛ ማህበር አባላት እኔ ገርመኛ እንዴት አድርጎ እንደሰራት። አሁን በጳውሎስ ይሄ ተገነባ። አንካች ተሳዳቢ ነኝ እኮ ከየት እንደተገኘ አስበው። ጴጥሮስ እንኳን ይሻላል እኮ አሳ ሲያጥም ነው የተገኘው። ይሄ በዓላማ ኢንተርናሽናል የማሳደድ አገልግሎት የሚባል ሚኒስትሪ አውጥቶ የኛ ሰፈር ኢንተርናሽናል አይደለም ዓለም አቀፍ እኛ ገና እኮ ነው ሰፈር ሳናቅ ነው ዓለም ዘለን የምናቅፈው። ጳውሎስ ግን ደማስቆ ነው የተገኘው። ገብቷል። ድንበር ዘለል ነው አገር ቤት ጨርሶ ገብቷል። ሌላ ሚኒስትሪ ሊያቋቁም ሲሄድ ነው አየውና መድኃኒዓለም ይሄ ሰውዬ ማንም ብልክ ይቆማል አለ። ጴጥሮስን አሰበ። አይግባቡም ማለት ያንተባትበዋል ያነበበ ነው። ማንንም ዚያ አይችልም። እኔው ራሴ ልግጠመው ነው። ክርስቶስ ካረገ በኋላ በዚህ ሰውዬ ጦስ ነው እንደገና የመጣው ደማስቆ ሰፈር የተገኘው። ምን ነው ሲል ማንንም ብልክ አንተን የሚያቆም የለም ብሎ በብርሃን አቆመው። እልም ያለ ድሩዬ እልም ካለ ካህን ጋር አሜን ናቸው። የተሰራ ህንጻ ይታያቸዋል። ድንቅ ነው እንድትሉ በእነምን አይነት ሰዎች እንደተሰራ ሃሌሉያ። ከተከበሩና ከወንጀለኞች አልኳችሁ እሱ ነው። እነዚህን ሁሉ የማይጣጣሙ አካላት እስካሁን በልዩነት የነገርኳችሁን ወደ አንድ ስምምነት አመጣ። ይሄ የማዕዘን ራስ አመጣ። ለዘላለም ተስፋ በአንድ አዲስ አምሳል በመንፈሱ አተመን። አልፋና ኦሜጋ የእግዚአብሔር ልጅ የዳዊትም ልጅ የዳዊት አምላክ ያለና የሚኖር የሚመጣ ጌታ የተባረከ ይሁን። አጠቃላይ ቁጥሮቹን ሰመራይ ስናደርጋቸው ከቁጥር 11 እስከ 13 አስታውሱ የሚል ነገር ይጮሃል። ያቃጭላ ጭቅላት ላይ አስታውስ ማ አንተ አሕዛብ። ለምን? ያለፈውን ርቀት ማስታወስ የአሁኑን ጸጋ እንድታደንቅ ይረዳል። ሁሌ ክርስቲያኒቲ ትኩስ ይሆንልሃል። አውቀዋለሁ እና አትልም። ሁሌ ለእውቀት ይከፍትሃል። አሜን ነው። ዘምረህ አትጠግብም፣ ሰብከህ አትጠግብም፣ አገልግለህ አትጠግብም። ለሱ ሲባል የምትሳስተው ነገር አይኖርም። ለምን? ከየት እንዳመጣ ስታውቅ። ቁጥር 14 እና 15 ምስራች ነው። ግድግዳው ፈርሷል ይላል። አሜን። የብሔር ግድግዳ፣ የማህበራዊ ደረጃ፣ ጨዋ ባሪያ ምናምን ደረጃ፣ የሥርዓት መሰናክል፣ የተገረዘ ያልተገረዘ የሚባል መሰናክሎች በመስቀል ጥቃት ደርሶባቸዋል። ኮሪደር ልማት አፍርሷቸዋል። ሃሌሉያ።
16 እስከ 18 ሙሉ እርቅ ከሰዎችና ከእግዚአብሔር ጋር ያለው ጠላትነት ጠፍቷል ይላል። ጠላት ያጠፋብሃል፣ ጥሉን ይቀማሃል። ስለዚህ በምን ትጣላለህ? ይሄን ያበስራል። በአንድ መንፈስ ወደ አብ መግባት ሆነልን ይልሃል። በተከፋፈለ በሚተቻች በሚናናቅ መንፈስ አይደለም፣ በሚጸያየፍ መንፈሳን በአንድ መንፈስ መግባት ሆነ። የመጨረሻው ቁጥሮች አዲስ ማንነት ምን አይነት? ከእንግዳነት ወደ ቤተሰብነት ተሻግረሃል። በክርስቶስ የማዕዘን ድንጋይ ላይ ተገንብተህ የእግዚአብሔር መኖሪያ ሆነሃል። ይሄ ነው ምዕራፍ 2። ክብር ለጌታ ይሁን። ምዕራፍ 3 ጌታ ይረዳናል። በአንድ ቀን እንጨርሰዋለን። ሳውንድ ዶክትሪን ጨረስን ማለት ነው። ምዕራፍ 4፣ ምዕራፍ 5፣ ምዕራፍ 6 ላይፍ አፕሊኬሽን። እስካሁን የምናወራው እስከ ምዕራፍ 3 መጨረሻ ድረስ እምነቱ እንዲህ ነው ብቻ ነው የምንማረው። ምዕራፍ 4 ሲገባ በዚህ እምነት ውስጥ ካንተ የሚጠበቀው እንደዚህ ነው ብሎ ወደኛ ይመጣል። እንግዲህ ብሎ እንደው ምዕራፍ 3 ሲጨርስ አሜን ብሎ ነው የሚጨርሰው። ከዛ ጳውሎስ ከአሜን በኋላ መጻፍ የጀመረበት ከፍሎት ከዛ በኋላ በደንብ እናያለን። ምዕራፍ 4 ላይ በቸርች ውስጥ እንዴት ነው የሚለውን ዋጋ እንሰጠዋለን። ምዕራፍ 5 ላይ በማህበረሰብ ውስጥ እዚህ በጌታ ሆነ እዛ ደግሞ ነውጤ ምናምን እንዳትሆን፣ ቢሮ ውስጥ አንዳንዱ ቸርች እንትን ነው እዛ ግስላሉ፣ እንደዛ እንዳትሆን። እዚህ አስገብቶ የሰራ ሁነት ስትወጣ ምን አይነት ሰው አደረገ የሚለውን ነገር እናያለን። ግማሹ ላይ ምዕራፍ 5 አናውንስ አድርገን ባለትዳሮች ያገቡ ያላገቡ ግራም ያጋቡ የተጋቡ ሁሉ አናውንስ አድርገው ይመጣሉ። ባሎች ሆይ ሚስቶች ሆይ ብለን እቤት እንገባለን። አሜን ናቸው። መጀመሪያ ቸርች ይገባል ምዕራፍ 4፣ ቀጥሎ ቤታችሁ ይገባል። ከዛ ጦር ሜዳ ላይ ብትን አድርጓችሁ ላይ እንገናኝላችኋል። አበሳጭ አጻጻፍ ነው። ምዕራፍ 1 ሰማይ ይልህና ሲዘጋው ጦር ሜዳ። ገነት ስገባ መጀመሪያ መጠየቀው እሱ ነው። ፖል ምን ሆኑ ብለህ ነው ከሰማይ ጀምራ ጦር ሜዳ ብትን አድርገህን ሄድከው የሚለውን ጥያቄ አዘጋጅቼለታለሁ። መልሱ አይፍቄ ምዕራፍ እየቆጠርክ አንብበው ስለመጣህ ነው ያልገባህ እንደሚለኝ እርግጠኛ ነኝ። እኔ እኮ ምዕራፍ አይደለም ያስቆጠርኳችሁ፣ ህይወት ነው የገነባሁት። ጦር ሜዳ ጋር ያደረስኩት የተሰራውን ህይወት ነው። መንፈሳዊ ጦርነት የደካማ ጴንጤዎች ዕጣ አይደለም፣ ለብርቶች የተሰጠ ጉዳይ ነው። ሱሰኛ ሁሉ ክላሽ ይዘ አገር አታሰብቅ። እኛ ግን መንፈሳዊ ጦርነት ሲባል ለደካሞች የተሰጠ ይመስለናል። እስካሁን ያለን ቴዎሎጂ እሱ ነው አይደለም። ከደከምሽማ ለምን ይዋጋሻል? የሚዋጋሽ እንድትደክሚ ነው። ያለ ውጊያ ከደከምሽለት ሊገፈትሪ ሲመጣ ቀድሞሽ ከወደቅሽለት ወዴት ይወድቃል? በቃ በርቺ፣ ጥሩ ነው ሮሽ ነው የሚያለው። ስለዚህ መንፈሳዊ ጦርነት ለአቅመ ውጊያ ትደርሳለህ። ይሄ መጽሐፍ ሲያልቅ አሜን ናቸው። የሰማነውን በልቦናችን ያሳድርልን።